ነውራም ባለጌ ህዝብ ኃጢአት ሰርቶ ይችል የዛኑ ሰዓት ወይ በማግስቱ ምናምን ቶሎ ወደ ንስሐ አባቱ የሚሮጥ ወደ እግዚአብሔር አምላክ የሚሮጥ አራዳ እንደዛ እንጂ በኃጢአት የሚጨማለቅ እሱ ልክስ ይቅርታ እንደዛ ነው እንጂ አራዳ። ሁላችንም በራሳችንም ከዝሙት እንጠብቅ ትላለህ። በጣም ይህን ሁሌ ሰው የሚፈተነው በዚህ ነው። ዝሙት በጣም ከባድ ነው። ላትሰርቅ ትችላለህ። አሁን መስረቅ አሁን ላትሰርቅ ትችላለህ። ዘፈን አላዳምጥ ምናምን የሚል ሰው አለ። አታዳምጥ፣ ችግር ጥሩ ነው። ሰይጣን ግን በጣም በቀላሉ በዚህ እድሜ ላይ ያለን ሰዎችን ሊጥል የሚችለው በዝሙት ስለሆነ መጠንቀቅ። እሺ ትናንት እንዳልኳችሁ ወይ ማግባት። ስለዛ ሰው ግን አሁን ዝሙትን እንደ ጀግንነት ሊያዩ ይችላል። እግዚአብሔር የታገሰው ዘመን ይዘው ሰው ዝሙትን እንደ ጀግንነት ጎረምሳው ይመጣና ቆንጂትን እንዲህ አደረግኳት ብሎ እንደ ጀብድ የሚወራበት ቆነጃጅት ክብራቸውን በጣም የሚያጡበት አንዳንድ ጊዜ እና እንደዛ መሆን የለበት። ይሄ በጣም አደገኛ ነውራም ባለጌ ህዝብ ጌታ ኢየሱስ ይድረስልን። በነገራችን ላይ አባታችን ቅዱስ አቡነ ተክለ ሃይማኖት በጣም የተወደዱ አባታችን ናቸው እና በጣም የሚያሳዝነኝ አንዳንዴ እዚህ እኛ ሀገር በቃ ሆኖ ባሉ ነው ወይ ደግሞ ዝም ብሎ በመጽሐፍት ብቻም እየመዘኑ ማለት በመጽሐፍት ብቻ ይነሲዝ ዝም ብሎ እነሱ አንብበው በተረዱት ልክ ለምሳሌ ገድል የአቡነ ተክለ ሃይማኖት ገድል አለ አይደል? ገድሉን ያነቡና ያልሆነ ነገር እየተናገሩ የአቡነ ተክለ ሃይማኖት እንደዚህ እንደው በሽታቸው ከክርስቶስ ደም ጋር እኩል ሆነ አይልም። አይዚህ መጽሐፉ ከዚህ በፊትም አክቹዋሊ መልስ ሰጠንበት በዛው ቴሌግራም ላይ የአቡነ ተክለ ሃይማኖት በሽታ ከክርስቶስ ደም ጋር እኩል እንዴት ፕሮቴስታንቶች በአባታችን ላይ በገድሉ ላይ አክቹዋሊ እንዴት ነው የሚቀጥፉ ሰው። አቡነ ተክለ ሃይማኖት ደግሞ አንዱ ቅዱስ አባታችን ቅድም ስላችሁ ነበረ። በሳቱ ያልነበራችሁ ሰዎች ካላችሁ የኢትዮጵያ ታሪክ ላይ ስንማር ራሱ ተክለ ሃይማኖት ታሪክ አብሮ ይሰጣል። በነገራችን ላይ ትምህርቱ እንደ ትምህርት ማለት ነው። በምንድን ነው የሚነሳው? ክርስትና ስለመስፋፋቱ ሲነሳ ብፁዕ አባታችን ምን ያህል ክርስትና እንዳስፋፉ ማለት ነው። ብፁዕ አባታችን ክርስትና እንዳስፋፉ እና እንደዛ ይሰጣል። እና መሀል ላይ ፕሮቴስታንት ወንድሞቼ ከሄድኩባችሁና ትንሽ የሚያስከፋ ነገር ከተናገርኳችሁ ይቅርታ ምናምን ቅድም ስሜት ግን እናንተም በጣም ብትቀንሱ ጥሩ ነው ስልባችሁ ነው። እና ዛሬ ከነዚህ ከሶስቱ የአዲስ ኪዳን ክፍሎች የተነበቡትን አብረን እናነባለን ማለት ነው። የተነበበው ወንጌል ሉቃስ ነበር። ዛሬ እኛ ጋር የሉቃስ ወንጌል የተነበበው እንግዲህ ከሆነ እናንተ ጋር ባላቅም እኛ ጋር የቅዱስ ሉቃስ ወንጌል የተነበበው። እሺ ወይም ደግሞ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው ማለት ነው። ወንጌሉ የጌታ ኢየሱስ ነው። ሉቃስ ጽፎታል። ሉቃስ ምዕራፍ 24 ከቁጥር 45 ጀምሮ ከቁጥር 45 ጀምሮ የተነበበው ከቁጥር 44 እናደርገው። እሺ እንዲህ ይላል። እርሱም አለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ምን አለ? በዚያን ጊዜ መጽሐፍትን ጌታ ኢየሱስ ሞቶ ተነሳ እና ሞቶ ተነስቶ ያገኛቸዋል ምናምን ነገር እና ሐዋርያቱ በቃ በደንብ አልጸኑም ነበረ። በነገራችን ላይ ትንሣኤውን ከማየታቸው በፊት ሐዋርያቱ አልጸኑም እና በቃ የሆነ ሄድ መለስ አይነት ነገር ውስጥ ነበሩ እና ጌታችን ሲሰቀል ምናምን ነገር በቃ ሞተ በቃ ብሎ ነበር። በቃ ሞተ። አብሮን ያን ሁሉ ጊዜ እንደዛ ተስፋ አስደርጎ ነበር ምናምን ግን በቃ አጣ ነው አይነት የሚመስል ነገር ውስጥ ገብተው ነበር። ኤማሁስ መንገደኞችንም ማየት ይቻላል እንግዲህ ከዚህ ክፍል ቀደም ብለን ማለት ነው። 29 ምዕራፍ መጨረሻ ላይ ወደ 24 ምዕራፍ መጀመሪያዎቹ አካባቢ ላይ 24 ምዕራፍ ላይ ቲንክ እዚሁ 24 ምዕራፍ ላይ የኤማሁስ መንገደኞች ወደ ኤማሁስ ሲሄዱ ጌታችን ኢየሱስ አግኝቷቸው ምናምን ነገር ሲያዋራቸው የነበሩት ማለት ነው እና መጽሐፍትን ሲተረጉምላቸው የነበሩ እና መጽሐፍትን ሲተረጉምልን ልባችን ይቃጠልብን ነበር ያሉት ሰዎች ማለት ነው። እና እነሱ ከነሱ ጋር እንደዚህ እየተገናኘ ይነጋገር ነበረ ጌታ ኢየሱስ እና እነሱ የመሰላቸው በቃ ሞቶ የሚቀር ነበር የመሰላቸው። ለምን አልኳችሁ? ጌታችን ኢየሱስ የሚናገራቸውን ነገር በጣም በዛ ይጸኑ አልነበሩ ማለት
ቅድም እንዳልኩት ሄድ መለስ አይነት ነገር ነበረ። እንደዚህ ነገር ውስጥ ነበሩ። ትንሣኤ ግን በጣም ትልቅ አረጋጋጭ ነው። ሞቶ ተነስተው ካዩት አስቡት፣ ሞቶ እንደሚነሳ ምናምን ነግሯቸው ነበረና ግን በዛ ደረጃ በእምነት በጣም የጠነከሩ ስላልነበሩ ልክ ሲሞት ይነሳል የሚለው ያን ያህል በጣም እንደው ልባቸው ላይ በደንብ በእምነት ደረጃ ይሉ አልወጣም። ተነስቶ አረጋግጦ ሲያሳያቸው ግን በቃ በእርሱ ላይ ያላቸው እምነት በጣም ከፍ ይላል ማለት ነው ያኔ እና ሰው ጌታችን ኢየሱስ ምን አለ? ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ እኮ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የብሉይ ኪዳን መጽሐፍትን ያነባሉ፣ የሕግ መጽሐፍትን፣ መዝሙራትን፣ ነቢያቱ ምናምን ያነባሉ። ግን አየህ የብሉይ ኪዳን መጽሐፍት በሐዲስ ኪዳን ብርሃን መገለጥ አለባቸው የሚባለው ለዚህ ነው። ጌታ ኢየሱስ መጽሐፍትን በደንብ እንዲበራላቸው ይገልጥላቸው ጀመር። ዝም ብለህ አንበበ በራስህ ከተረዳ ሁሌ ስህተት ውስጥ ትወድቃለህ። ልክ እንደ ኢትዮጵያዊ ጃንደረባ ማለት ነው። በዚህ ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሄዶ ሲያገኘው የኢትዮጵያ ጃንደረባ ኢሳያስን ያነባል። ትንቢት ነው የሚያነበው። ኢሳያስን ያነባል። ኦኬ የምታነበውን ታስተውለዋለህን አለው። አይ የሚያስተምረኝ ሳይኖር እንዴት አለ። የሚያስረዳኝ የሚያሳየኝ ሳይኖር እንዴት አድርጌ አለ። ያኔ ከዛ መጽሐፍ ጀምሮ ወንጌልን ሲሰብክለት እናያለን ማለት ነው ፊልጶስን እና ጌታችንን ሞቶ ከተነሳ በኋላ ከሐዋርያቱ ጋር እየተገናኘ ያስተምራቸው ነበር እና ምን አለ? ኦኬ በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ቃል በቃል እንዲህ ላይ ይጻፍ ይችላል፣ ግን በውስጡ እንደዚህ አይነት ሜሴጅ እንደዚህ መልእክት በብሉይ ኪዳን መጽሐፍት ውስጥ በሕግ በነቢያት በመዝሙራት መጽሐፍት ውስጥ ግን መልእክቱ ተላልፏል። ስለዚህ እሱን እንዲመለከቱ እሱን መመልከት የሚችሉበትን አይን ይሰጣቸዋል ወይም እሱን ይገልጥላቸዋል ማለት ነው ጌታችን ኢየሱስ። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ቅዱሱን መንፈስ ማለት ነው። አባቴ የሰጠውን ያንን ተስፋ መንፈስ ቅዱስን የሰጠውን ተስፋ እኔ እልክላችኋለሁ። አስቀድሞ በኢዩኤል ላይ ተነግሮ ነበረ። ትንቢተ ኢዩኤል ላይ ምን ብሎ ተነግሮ ነበረ? ምንድነው? በስጋ ሁሉ ላይ ከመንፈሴ አፈሳለሁ የሚል ታላቅ የሆነ ተስፋ ተሰጥቶ ነበር። አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ኃይል እስክትለብሱ ድረስ ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አሁን ሊያደርግ ነው ጌታ ኢየሱስ እንዲህ ብሎ ተናገራቸው። ስለዚህ ሐዋርያቱ ምን ያደርጋሉ? በአንድ ቦታ ከጌታችን ከኢየሱስ ክርስቶስ እናት ከቅድስት ድንግል ማርያም ጋር ሆነው በጸሎት እየተጉ ይጠብቃሉ። ስለዚህ ጌታ ኢየሱስ ያደርጋል። ተስፋ እንዳስደረጋቸው ካረገ በኋላ በ10ኛው ቀን ማለት ነው መንፈስ ቅዱስን በእነርሱ ላይ ደግሞ ይልከዋል ማለት ነው። ያኔ ኃይልን ይታጠቃሉ፣ ኃይልን ይለብሳሉ። እሺ ቀጠል አድርጎ እንዲህ አለ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። በስመ አብ። እስከ ቢታንያ አወጣቸውና እጆቹን አንስቶ ባረካቸው። ጌታ ኢየሱስ እጆቹን አንስቶ ሐዋርያትን ሲባርክ አስቡት። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ፣ ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ ይላል። ጌታ ኢየሱስን ሲያርግ ቀጥታ አዩት ማለት ነው። አሁን ሰሞኑን እርገት አልነበረ? እርገት ከመሆኑ አንጻር ከእሱ ጋር የተያያዘ ምን አይነት ነገር ንባባት ተመርጦ ስለሚነበቡ ይህን የወንጌል ክፍል አነበብን። ጌታችን ኢየሱስ እያዩት ነው ከፍ ከፍ እያለ ያደረገው። ከዚህ በፊትም እንዳልኳችሁ ስለዛ ጌታችን ኢየሱስ አሁንም ደግሞ እንዲሁ ደግሞ ሲወጣ እንዳዩት ደግሞ ክርስቶስ ኢየሱስ በታላቅ ክብር ደግሞ ተመልሶ ይመጣል። የይህችኛው ክፍል ብቻ ነው ዛሬ የተነበበው። ዮሐንስ ወንጌል ማነው የሉቃስ ወንጌል ወይም የወንጌል ክፍል በአጠቃላይ ይሄን የተነበበው። እሺ ቀጣይ የተነበበው የጳውሎስ መልእክት ነው። ግን የጳውሎስ መልእክትን ከማንበባችን በፊት መዝሙር እንሰማለን አይደለ? የስ ጋይስ ከዛን ቶሎ የፈጠነ ጨራርሰን እንወጣለን። በነገራችን ላይ አባታችን ቅዱስ አቡነ ተክለ ሃይማኖት በጣም የተወደዱ አባታችን ናቸው እና በጣም ነው የሚያሳዝነኝ። አንዳንዴ እዚህ እኛ ሀገር በቃ ሆኖ ባልሆኖ ወይ ደግሞ ዝም ብሎ በመጽሐፍት ብቻም እየመዘኑ ማለት በመጽሐፍት ብቻ ይነሲዝ ዝም ብሎ እነሱ አንብበው በተረዱት ልክ ለምሳሌ የአቡነ ተክለ ሃይማኖት ገድል አለ አይደል?
ገድሉን ያነቡና ያልሆነ ነገር እየተናገሩ የአቡነ ተክለ ሃይማኖት እንደዚህ እንደው በሽታቸው ከክርስቶስ ደም ጋር እኩል ሆነ አይልም። አይዚህ መጽሐፉ ከዚህ በፊትም አክቹዋሊ መልስ ሰጠንበት ነበር እዛው ቴሌግራም ላይ የአቡነ ተክለ ሃይማኖት በሽታ ከክርስቶስ ደም ጋር እኩል እንደው በጌታ ነው። እቺን ቀኗን አስመልክቼ እሷን እኔ ገድሉን አምጥቼ እስቲ የምታስታውሱ ቆይ አላስታውሰዋለሁ እኔ በጌታ ስም ኢቨን እንትን ብዬዋለሁ ጽፌበታለሁ ራሱ አንዴ ቆይ ሰርች አድርጎና እንትን ክፍሉን ከዛ የገድሉን አምጥቼ ላምብላችሁ እንዴት ፕሮቴስታንቶች በአባታችን ላይ በገድሉ ላይ አክቹዋሊ እንዴት እንደሚቀጥፉ ከዛ በኋላ ደግሞ በጣም እንደው አባታችን አቡነ ተክለ ሃይማኖት በጣም የተወደዱ አባት ክርስቶስን በጣም እኛ ጋር ብቻ አይደለም በነገራችን ላይ ወደ ሌሎች አብያተ ክርስቲያናት ከኢትዮጵያ ወጣችሁ ምንድነው ብትመለከቱ የሚታወቁ አይነት አባት ናቸው። በሌሎችም እንደዚህ ባህቱ ቤተክርስቲያን በኮፕቲክ ምናምን በግብጽ ቤተክርስቲያንም ምናምን በጣም የተወደዱ አባት ናቸው። በጣም ብዙ ቤተክርስቲያኖች አሏቸው ምናምን እነሱ ጋርም ማለት ነው። ኢቨን የገድል መጽሐፍም ያላቸው እዛም የገድል መጽሐፋቸው አለ። ባይዚ የተወሰነ ለየት የሚል ነገር አለው ሲባል ሰጥቻለሁ ትላለህ፣ ግን አለ እዛ ምንድነው በጣም በቃ ትልቅ ኢትዮጵያዊ ጻድቅ ምናምን ብሎ በጣም የሚያከብሯቸው ኢቨን ዌብሳይት አላቸው ሴንታክላ.ኦርግ የሚል ሴንታክላ.ኦርግ የሚል ዌብሳይትም ጭምር አላቸው እና በጣም በትልቁ ነው የሚወደዱት። በጣም በትልቁ ክርስቶስን ብላችሁ በጣም እና እዚህ ራሱ እንግዲህ ያው ኦልሬዲ ስላያችሁ ማለት ነው። ከዚህ ቀደም የሆኑ ፎቶ አብሬያቸው የተነሱ የሆኑ አንድ አባት አሉ አይደለ? እሳቸው ቤት ራሱ የአቡነ ተክለ ሃይማኖት ስዕል ነው ያለው። የአባታችንን ስዕል ከመቤታችን ጋር ምናምን እየተደረገ ሁለት ቅዱሳን አንድ ላይ ያደረጉ መሳል ልምድ አለ መሰለኝ እዛ እና የአባታችን አቡነ ተክለ ሃይማኖት እና የእመቤታችን አንድ ላይ ስዕል ነው ቤታቸው ላይ ራሱ ያለው እና በጣም የተወደዱ አባት ናቸው። እዚህ አንዳንድ በጣም አስቸጋሪ በጣም እኔ ምንም አይደለም ተዋቸው ብቻ ፕሮቴስታንቶችን ጌታ በጣም ልብ ይስጣቸው ነው። ቆይ አንዴ ቦታውን ከፍቼ አነብላችኋለሁ ምን እንደሚል ማለት ነው። ማለት በቃ በከባድ ህመም ሞተው ነበር። በከባድ ህመም ነው የሞቱት አባታችን እና ያንን ከባድ ህመም ማለት ለሰማዕትነት በጣም ዝግጁ ነበሩ። ሰማዕትነትን ልቀበል ፍቀድልኝ የሚሉ አይነት ሰው ነበሩ። ልክ በፊትና ቅዱስ አግናጢዮስ ለአንበሳ ልሰጥ ስጋዬን አንበሶቹ ይቦጫጭቁት ይብሉት በጥርሶቻቸው መካከል ያድርጉት ብለው እንደወጡት ልክ እነ ፖሊካርፕም ለእሳት ተላልፈው እንደተሰጡ አባታችንም ደግሞ በሰማዕትነት ማለፍን ነበር የሚፈልጉትና ቅዱስ ተክለ ሃይማኖት እንደዛ ነበር የሚፈልጉት። ግን በዛ መልኩ ግን አልነበረም ለእነሱ የሆነው። አዎ በቃ አደገኛ የሆነ አሟሟት ነው የሞቱት፣ ግን በህመም ማለት ነው። ታሪክ ላይ ራሱ ትማሩ አታስታውሱም ጋይዝ? ታሪክ ላይም እኮ አለ ኖርማሊ ታሪክ ትምህርት ላይ ማለት ነው። የአቡነ ተክለ ሃይማኖት ምን ያህል እንደዚህ ክርስትና ወንጌል ምናምን እንዳስፋፉ ምናምን እስቲ የሚያውቅ ሰው አለ? ኤግዛክትሊ ቦታውን በቀን ሲከፋፈል ያለበትን ማለት ነው። አክሊለ እኔ ላሳያ እንግዲህ ብሎ እንዳይመጣ ያጭልስ እዛው ዘቀዳሚት ይላል ገድለ አቡነ ተክለ ሃይማኖት ዘቀዳሚት። ያው ይህንን ስራ ለማድረግ አይደለም እውነቱን ለመናገር ከዚህ ቀደም እንዳልኳችሁ እኔ ገድላት ላይ ምናምን ለሚነሱ ጥያቄዎች እንደዚህ እየወጡ ሁሌ መመለስ ምናምን እኔ አስፈላጊ ነው ብዬ አላስብም። ክርስቲያኖች በቃ ዋናው አስተሳሰባችሁን ብቻ እንትን ብላችሁ እያያችሁ መጠቀም ያለባችሁን ከገድላቱ መጠቀም አለቀ። ያው ዝም ብለህ ዛሬ ተክለ ሃይማኖት ምስሉ ነቀም ዝም ብዬ ስትዝ ላይ ነው። እሺ ያው በቃ እሺ ከዚህ ጀምር ይላምብ። እሺ ጌታ ኢየሱስ ስለ አቡነ ተክለ ሃይማኖት ይገለጥለትና ያወራል ምናምን። እሺ እና ብዙ አባታችንም እንዲያ ነው። እሺ ገድለ አቡነ ተክለ ሃይማኖት ዘቀዳሚት ቁጥር 20 ላይ ምዕራፍ አንዴ ምዕራፍ 54 ላይ ማለት ነው። ምዕራፍ 54 ከቁጥር 20 ጀምሮ ብፁዕ አባታችንም መጠኔ አይደለውን ይህን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ስራ አይደለም ብሎ ዳግመኛ አቤቱ ነፍሴን በምን ትለያታለህ አለው። ብፁዕ አባታችን አቡነ ተክለ ሃይማኖት ለጌታ ኢየሱስ ማለት ነው ይህን የተናገሩ ምን አሉ? ብፁዕ አባታችንም
ማለት ጌታ ኢየሱስ ለእርሱ ለብፁዕ አባታችን ለአቡነ ተክለ ሃይማኖት የተለያየ ነገር ተናገረው ዘንድ ቀበል አደረገና አቡነ ተክለ ሃይማኖት ደግሞ ብፁዕ አባታችንም መጠን አይደለውን ይህን ሁሉ ክብር የሰጠኝ አቤቱ ለአንተ ክብር ምስጋና ይገባል፣ ነገር ግን በቸርነት ብዛት ሰውንም በመውደድ ነው እንጂ በበጎ ስራ አይደለም ብሎ ዳግመኛ አቤቱ ነፍሴን በምን ትለያታለህ አለ። አሁን ልክ ነፍሴን በምን ትለያታለህ? ጌታም በስራ ሁሉ እነሆ እኔን ተከተልክ ወዳጄ ተክለ ሃይማኖት ሆይ አሁንም በመንግስተ ሰማያት መንገስን ከኔ ጋር ልትስተካከል በሞቴም ልትመስለኝ ይገባሃል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ወይም ደግሞ በመከራው ከመሰልነው በክብሩም ደግሞ እሱን እንመስላለን የሌለ ልክ እንደዛ ማለት ነው። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁ እና ልክ በሞቴ ትመስለኛለህ አይደል ያለው። በጳንጦሱ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁ እና ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለሁም። ለምን የሞትኩኝ ነኝ አለ። ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼን እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩኝ አይደለሁም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጸምክ፣ ከሞት በቀር ምንም አልቀረህም አለ። ብፁዕ አባታችን ልክ ጌታ ኢየሱስ እኔ አዳምን ከኃጢአት ነፃ አወጣው ዘንድ ከጠላት እጅ ነፃ አወጣው ዘንድ እጆቼን እግሮቼን በመቸንከር በመስቀል ላይ በእንጨት ላይ ተሰቅዬ ሞትኩኝ እንጂ ሌላው ሰው እንደሚሞት ሁሉ የሞትኩኝ አይደለሁም ሲለው ብፁዕ አባታችን ቀበል አደረገና ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለ። በኢየሱስ ስም እንድሞት ጌታዬ በስምህ እንድሞት በአደባባይ እንድሞት እዘዘኝ አለ። ጌታም መጋደልንስ ፈጽመህ ከሞት በቀር ምንም አልቀረህም አለው። እነሆም በክፉ በተቅማጥ በሽታ ትሞታለህ። አሁን ጌታችን ኢየሱስ ያንን በስቃይ የመሞትን ነገር እንዲቀምስ ያደረገው በዚህ መልኩ ነው። አንዳንዶች ታርደው ሊሞቱ ይችላሉ። አንዳንዶች ለእሳት ተሰጥተው በስቃይ ሊሞቱ ይችላሉ። አንዳንዶች ለአንበሳ ለአናብስት ተሰጥተው ሲሞቱ አይተናል። አባታችን ደግሞ በዚህ በክፉ በሽታ ማለት ነው። እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ልክ ጴንጤዎች ይህንን ነው አዛብተው ሰዎችን ለማጭበርበር የሚሞክሩት። የተክለ ሃይማኖት ተቅማጥ ከክርስቶስ ደም ጋር እኩል ሆነ ብሎ በአደባባይ ወጥቶ ይናገራሉ። ጌታ ኢየሱስ ግን የተናገረው ምንድነው? እኔ አዳምን ከጠላቱ እጅ ለማዳን አሁን እንደዛ አድርጌያለሁ እና ብዙዎች ያው በሞቱ ለመምሰል የሞቱት ሞት አለ አይደል የሰማዕታት ሁሉ እንደዛ ቆጥርልሃለሁ እያለው ነው። ምንድን ያለው? እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እንደምን እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ስለዛ እንደ ሰማዕትነት እቀበላለሁ ይህንን በሽታህን ሰው እንደ ሰማዕትነት እቆጥርልሃለሁ አለው እንጂ ከኔ ደም ጋር ያንተ ይህ በሽታ እኩል ነው በጌታ ስም የሚል ክርስቶስን ነው የምላችሁ። ግን ምንድነው? ሰይጣን በጣም ክፉ ነው ጋይስ። ሰይጣን በጣም ክፉ ነው። ይህን ብቻ አይደለም ያላችሁ ቀጠል አድርጎ ደግሞ በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርጋለሁ ቁጥራቸውን ስለዛ የሰማዕትነትን ክብር እሰጣለሁ አያመልጥህም ነው። ስለዛ አባታችን በዛ በሽታ ሲሞት የዛ የሰማዕትነትን ክብርን አላጣም ነው እንጂ ከኔ ደም ጋር ያንተ በሽታ እኩል በጌታ ስም እኛ ወተን የምናወግዘው እኔ ሌላ ሰው ባያወግዝ ራሱ እኔም አንድ ግለሰብ እዚህ ውስጥ ያለ አንድ ግለሰብ በፍጹም ውሸት ነው ብሎ መናገር ይችላል። አንድ ኦርቶዶክስ ተነስቶ የአባታችን በሽታ ከክርስቶስ ደም ጋር እኩል ነው የሚል ቢኖር ግን ገና ከጅምሩ ቤተክርስቲያኔ እንዲህ ያለ ነውርን አታስተምርም። እና ፕሊዝ እኔ ጴንጤ ወንድመቶቼ በጌታ ኧረ ልብ ግዙ በጌታ ስም የምሬ ነው ክርስቶስን። እኔ ሰው በውስጡ ክርስቶስ ቢኖር ኖሮ እመኑኝ በሐሰት በተአምር ማለት ነው አይከስም። በሐሰት ብቻ አይደለም በማያውቁት ነገር ምክንያቱም ከታች ያሉት እንግዲህ አሁን የሚነግሯቸው ምናምን እየወጡ ይኸው ምናምን እያሉ የሚናገሩት ልጆች አሉ አይደለ ከላይ ያሉት
ከታች የሚሰሙ ደግሞ ወንድሙ እህቶቻችን አሉ ጴንጤዎች ምንም በማያውቁት ነገር እነሱ ሲናገሩ የሰሙትን ብቻ መተው እንዴ የአቡነ ተክለ ሃይማኖት ተቅማጥ እንደዚህ ሆኖ ምን ይላል? አያውቅም እኮ ታልኩ። ያው አሁን ያነበብኩት ነው ያለው ሌላ ነገር እንኳን የለም። ጌታ ኢየሱስ የሚያውቀው ሰው ውስጡ ክርስቶስ ሲኖር በማያውቀው ነገር ፕላስ ደግሞ እንደው በክፋት ብቻ ተነሳስቶ በሌለ ነገር ለመክሰስ አይነሳም። እኔ ክርስቶስ በውስጣችሁ እንደሌለ አንዱ ማሳያ ይሄ ነው። ልክ የማንን ነው የጌታችን ኢየሱስ ሳመው እንደው እና ለብዙ ሰዓት ሳመው ስለዛ ብለው ማለት ነው ማለት መጽሐፉ ላይ ኦኬ ሳመው የሚል ይኖራል። ግን አሁን መሳም ምንድን ነው የሚለው ራሱ መታወቅ አለበት። በመጽሐፍ ቅዱሳችን ላይ በተቀደሰ ሀሳብ ተሳሳሙ ይላል። እንዳለ ሰዎችን ስድ እያደረገ እኮ አይደለም መጽሐፍ ቅዱስ። ኤኒዌይስ ብቻ ግን ሳመው ለብዙ ሰዓት የሚል ነገር አለ። ስለዛ በቃ ጌታ ኢየሱስ አንድን ቅዱስ አባት እንደዛ ስላደረገ ብለው የሚናገሩት ነገር ጌታ ኢየሱስ እነሱን ይቅር ይበላቸው እኔንም አሁን ይቅር ይበልኝ የእነሱን ነገር በማንሳቴ እና ይህ ሆሞሴክሹዋሊቲ ተመሳይ ጾታ እንደዚህ አይነት ነገሮችን ከእሱ ጋር አገናኝተው የሚናገሩ እውር ጴንጤ እንዳለ ታውቃላችሁ ጋይስ። እዛ ሰይጣን ያደረበት ጴንጤ ይሄን ይቅርታ ጴንጤ ወንድሞቼ እኔ ሁላችሁንም አላልኩም፣ ግን ይሄንን ከእንደዚህ አይነት ነገር ጋር የሚያገናኝ ጴንጤ በግልጽ በቃ ሰይጣን እየጋለቡ ያለ እንደዚህ ልጓም አድርጎለት ማለት ነው። ሰይጣን ከጀርባው ላይ ተቀምጦ እንዲህ ከኋላ እየመታው እየጋለቡ ያለ ሰው በቃ እንደዛ ጌታን በኢየሱስ ኧረ በስመ አብ። እኔ በጣም ጌታ ካልደረሰላችሁ በስተቀር ከእንደዚህ አይነት የሰይጣን እስራት በተአምር የምትላቀቁም አይመስለኝም። እና በተቻላችሁ አቅም መተቸት ካለባችሁ መተቸት ባለባችሁ መልኩ ተቹ። እኔ ራሴ ለምሳሌ መጽሐፍት ላይ ይሄ ስህተት ነው ብዬ አውቃለሁ። በነገራቸው ላይ አይደል እኔ አላውቅም አውቃለሁ። አንድ መጽሐፍ ላይ ለምሳሌ ግን ከታሪክ አንጻር ምናምን በቃ ታሪኩ ይታወቃል። የሚታወቅ ታሪክ ከሆነ ይሄ ከታሪክ አንጻር እንደው ትክክል አይመስለኝም ብዬ አውጥቼ ተናግሬ አውቃለሁ። እንደናንተ አይነት እንደዚህ የእውር ነገር ግን ማንም ሰው አይሰራም ሰይጣን ከሌለበት ሰው በስተቀር። እና ሁሉን ነገር ከዛ ጋር አታገናኙ። ልክ አናጺ ያየው ሁሉ ቢስማር ይመስላል የሚባል ነገር አለ አይደል? በቃ ሁሉ እሱ ቢስማር ላይ ስለሆነ ያየው ነገር ሁሉ ቢስማር ይመስላል ወይ መዶሻ ይመስላል። ልክ እንደዛ እነሱ ቢሆን ያዩት ነገር ሁሉ ይሄ ከሆሞሴክሹዋሊቲ ጋር የሚገናኝ ወይ ምናምን እንግዲህ ወይ እንደዛ እንድንጠረጠራችሁ አታድርጉ ነው በጌታ። እና ኤኒዌይስ ብፁዕ አባታችን ጋር ያለው ነገር ይሄን ይመስላል። በመንግስተ ሰማያትም ለአንተ ሰጣችኋለሁ ይላል። እሺ በቃ እሺ እንደዚህ ያለው እንደው አጋጣሚ ቁጥር 24 ላይ ዘጋል ማለት ነው። ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ አለ ጌታ ኢየሱስ። ብፁዕ አባታችንን ይህን ብሎ ተናገረው 3 ጊዜ ሳመውና ወደ ሰማይ አረገ። አሁን ይህንንም ሲያዩ ሰይጣን ያለባቸው ሰዎች ጉድ 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 ኢየሱስ 3 ጊዜ አቡነ ተክለ ሃይማኖትን ሳመው በቃ የሆነ ነገር ተፈጠረ እንደዛ የሚሉት ጌታ ኢየሱስ አግኝቶ በሳመኝ። በስመ አብ እናንተ በጣም እውር በኢየሱስ ምን አራ አታናግሩኝ እንደው በጌታ ተውኝ። በጣም ግን በኢየሱስ ምን እንደነዚህ አይነት ሰዎችን የሚሰማ ጴንጤ ራሱ በጣም የሚገርም ክርስቶስን እንዴት እንደምትሰሟቸው አረ በጌታ እኔ ጴንጤ ፕሮቴስታንት ወንድሞቼ እኔ በጌታ ስም ከእንደነዚህ አይነት ሰዎች እኔ በትርቁ ነው የሚሻለው። ለማንኛውም ከሰው ብፁዕ አባታችን ብፁዕ አባታችን ገሩ ምንም አለ ምንም ማለት ነው እሱ እንዳለ ይሁንና ቅዱሱ እንደ ቅድስናቸው ግን በእኛ ብቻ አይደለም በሌላውም ይታወቃል። ገድሉ ስህተት ነው ብትሉ ራሱ ማለት ነው ቅዱሱ ግን እንደ ቅዱስ ማለት ቅዱስ እንደመሆናቸው ጌታ ኢየሱስን መስሎ እንደመኖሩ ግን አቡነ ተክለ ሃይማኖት አለ። በእኛ ሀገር ብቻ የሚታወቅ አይደለም፣ በውጭ ዓለም ሳይቀር ይታወቃል። ከእኛ ሰምተው ብቻ ደግሞ እንዳይመስላችሁ ከኢትዮጵያ ወደ እስራኤል ምናምን ወደ ሌላ ቦታ የሚሄድ ስለነበረ አቡነ ተክለ ሃይማኖት እዛ ሳይቀር አለ ታሪኩ። ስለዛ ይታወቃል እና በጣም ድንቅ ተአምርን የሚያደርግ ነው። በምልጃው በጣም ነው የሚጠቀሙት በውጭ ዓለማት ያሉ ክርስቲያኖች ሳይቀሩ። ስለዛ አሁን ምንድነው እኛ እንግዲህ በኤርትራን ውስጥ ያለን ሰዎች ቤተክርስቲያን ማለት የምዕመናን ህብረት አንድነት ማለት አይደለም፣ የክርስቲያኖች ህብረት አንድነት ነው። እና ይህ ህብረቱ አንድነቱ ምድር ላይ ያለን ተጋድሎ ላይ ያለን ሩጫ ላይ ያለን እኛ አለን። ሩጫቸውን የጨረሱ ደግሞ እነ ተክለ ሃይማኖት እነ ቅዱስ ጳውሎስና ሌሎችም ደግሞ አሉ። ከማን ጋር? ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር። ገድሉን እርሱት ለጊዜው። እሺ አሁን ገድሉን እርሱትና ገድሉ ስህተት ቢሆን ራሱ ነው የምላችሁ። ቅዱሱ ግን ቅዱስ ነው፣ በቃ አለቀ። ማንም ምንም ሊያደርጉ አይችልም። ስለዚህ አሁን ሩጫቸውን የጨረሱ ቅዱሳን በዛ አሉ። ሩጫ ላይ ያለን እኛ አለን።
በዚህ በሰማይ ያሉ ሩጫቸውን የጨረሱ ቅዱሳን አባቶቻችን እናቶቻችንና እንዲሁም እኛ ደግሞ ሩጫ ላይ ያለን ክርስቲያኖች ህብረት እሱ ነው ቤተክርስቲያን ማለት። ስለዚህ እዚህ ቤተክርስቲያን ውስጥ ስላለን ቅዱሳኖችን ምናምን አሁን በመዝሙራችን ላይ ስንጣራ ምናምን ምን እያለን መሰላችሁ? ያንን ህብረት እያስታወስን ነው። የስ ህብረታችን በዚህ ደረጃ ነው። ልክ በዕብራውያን መልእክቱ ምዕራፍ 12 ላይ ቅዱስ ጳውሎስ ወደ ሕያው እግዚአብሔር ከተማ ደርሳችኋል አይደል የሚለው። አንዴ እሱን ላንብብላችሁና መዝሙሩን ከመስማታችን በፊት ዕብራውያን ምዕራፍ 12 ላይ እንደዚህ ይላል። ከቁጥር 18 ጀምሮ ሊዳሰስ ወደሚችል ወደሚቃጠልም እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምፅም ወደ ቃሎች ነገርም አልደረሳችሁምና። የደረሳችሁት ወደዚህ አይደለም። እነዚህ ነገሮች የት ነበር የምታስታውሷቸው? እስቲ የሚዳሰስ ብሏል፣ ወደሚቃጠል እሳት ብሏል፣ ጭጋግ፣ ጨለማ፣ አውሎ ንፋስ፣ የመለከት ድምፅ፣ የሆነ ቃሎች፣ በጣም የሚከብዱ ቃሎች ለመስማት እንኳን የሚያደርጉ የት ነው የምታስታውሱት? ይሄንን ወደ ዘጸአት ነው የሚወስደን አይደለም? ወደ ሲና ተራራ ምናምን አይወስደንም? ወደዛ ተራራ አይደለም የደረሳችሁት ነው። እሱማ ያለፈ ነው። አሁን ፍጻሜው ላይ ደርሰናል። እኛ ነው ሰማያዊ ወደ ሆነው ነገር ደርሰናል እያለ ነው ጳውሎስ። የደረሳችሁት እኮ ያኔ ወደ ነበር ወደዛ እንኳን አይደለም ነው። ሰው ምን አለ? ሊዳሰስ ወደሚችል ወደሚቃጠል እሳት ወደ ጭጋግም ወደ ጨለማም ወደ አውሎ ንፋስም ወደ መለከት ድምፅም ወደ ቃሎችም ነገር አልደረሳችሁምና ያንም ነገር የሰሙት አለ ያኔ ማለት ነው ሌላ ቃል እንዳይጨመርባቸው ለመኑ አለ። ኧረ በቃን አይነት ነገር ማለት ነው። እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ከብዷቸዋል። የሚመጣው ቃል የሚመጣባቸው ትእዛዝ በቃ እሺ። ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ምን ትእዛዙ ብቻ ቀጥታ የሚታየው ራሱ በጣም የሚያስፈራ የሚያስደነግጥ ነበር። ሙሴ እንደዛ አለ። እሺ ነገር ግን አለ እሺ አሁንስ ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። አሁን የእግዚአብሔር ከተማ ወደ እግዚአብሔር ከተማ ደርሳችኋል። የሐዲስ ኪዳን የሚገርም ሚስጥር እኮ ነው ያለው። በጣም የሚያስደንቅ ይሄ በእጅ የሚዳሰስ ነገር ምናምን ዳስሺ ቀምሺ ምናምን ካሉና አላምንም። እዚህ ጋር እስቲ እመቤታችን አለች እስቲ ልዳሳት ከሌለች የለች ምን አትበል ጴንጤ ወዳጅ። አሁን የደረስነው ወደሚያስደንቅ ነገር ነው እየተባለ ነው። ምንድነው አለ? ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም ወደዛ ደርሰናል። በደስታም ወደ ተሰበሰቡት ወደ አእላፋት መላእክት የአእላፋት መላእክት ውስጥ ነው የገባ ነው። እሺ በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻሉ ወደሚናገር ወደ መርጨት ደም ደርሳችኋል። አሁን የደረስነው ወደዚህ አይነት ወደ እግዚአብሔር ከተማ ነው። ወደ እግዚአብሔር ከተማ የእግዚአብሔር ከተማ አሁን አንድ ከተማ ውስጥ ነው ያለነው ከቅዱስ ጳውሎስ ጋር። የተለያየ ከተማ ያለን ይመስላችሁ? እኛ እዚህ ምድር ላይ ሆነን እነሱ ደግሞ ሩቅ ሆነው ከዛ በኋላ ሩቅ ለሩቅ በቃ እንደው መታየት ቀርቶ ምናምን ግንኙነታችን ተቋርጦ እንደዛ ይመስላችኋል? ነው አይደለም። በአዲስ ኪዳን የእግዚአብሔር ከተማ ውስጥ ነን። እኔም ጳውሎስም ያለ ነው። የጻድቃን መንፈሶችም በምድር ላይ ሩጫ ላይ ያሉ የትኞቹም መላእክትም በአንድ ከተማ ውስጥ ያሉ ናቸው። እንዲህ አድርጎ ክርስቶስ አገናኝቶናል፣ አስተሳስሮናል። በክርስቶስ በኩል ተገጣጥመን እንዲህ አንድ ቸርች ነው፣ አንድ ቤተክርስቲያን ነው የሆን ነው። ስለዚህ አንድ ከተማ ውስጥ ስለሆነ ያለ ነው። አሁን ከጳውሎስ ጋር አንድ ከተማ ውስጥ ነኝ። ከአቡነ ተክለ ሃይማኖት ጋር አንድ ከተማ ውስጥ ነኝ። ስለዚህ አሁን ቅዱሳንን ስናነሳ ስንጸልይ ምናምንም ሜንሽን ካደረግን ስማቸውን ስንዘምርም ስማቸውን ምናምን ሜንሽን ካደረግን ፕሮቴስታንት ወንድሞቻችን ያን ህብረት ለማስታወስ ነው። ህብረታችን አሁን አንድ ላይ እንዳለን ለማሳወቅ ለማሳየት፣ በዛ አንድነቱ ደግሞ ዝም ብሎ እንደው ቴዎሬቲካል የሆነ ሳይሆን የምርም አንድነቱ አለ፣ ግንኙነቱ አለ። ኦኬ ከቅዱሳን ጋር አሁንም ህብረት አለን። ኦኬ ሶስቱን ለማሳወቅ ነው። እና ሰው አቡነ ተክለ ሃይማኖት ደግሞ አንዱ ቅዱስ አባታችን ናቸው። እንዳልኳችሁ ገድላቸው ስህተት ቢሆን ራሱ ቢገኝበት ራሱ ቅዱሱ ግን በቃ ቅዱስ ናቸው አለቀ። እና በጣም ልንጠቀምባቸው ይገባል፣ ልንጠቀምበት ይገባል። በአባታችን በብፁዕ አባታችን ኢትዮጵያ
ቅድም ስላችሁ ነበረ በሳቱ ያልነበራችሁ ሰዎች ካላችሁ የኢትዮጵያ ታሪክ ላይ ስንማር ራሱ ተክለ ሃይማኖት ታሪክ አብሮ ይሰጣል። በነገራችን ላይ ትምህርቱ እንደ ትምህርት ማለት ነው። በምንድን ነው የሚነሳው? ክርስትና ስለመስፋፋቱ ሲነሳ ብፁዕ አባታችን ምን ያህል ክርስትና እንዳስፋፉ ማለት ነው። ምን ያህል ብፁዕ አባታችን ክርስትና እንዳስፋፉ እና እንደዛ ይሰጣል። እና መሀል ላይ ፕሮቴስታንት ወንድሞቼ ከሄድኩባችሁና ትንሽ የሚያስከፋ ነገር ከተናገርኳችሁ ይቅርታ ምናምን ቅድም ስሜት ግን እናንተም በጣም እንደምትቀንሱ ጥሩ ነው እንደስልባችሁ። እሺ አሁን ደግሞ የጳውሎስን መልእክት እናነባለን አይደለ? አዎ ደግሞ ከቅዱስ ጳውሎስ መልእክት ዛሬ ቅዳሴ ላይ ከተነበቡት የቅዱሳት መጽሐፍ ክፍሎች ውስጥ ደግሞ ያው የቅዱስ ጳውሎስ መልእክት ሁሌ ስለሚነበብ የተነበበውን ክፍል አብረን እናንብብ። ሮሜ ነው ዛሬ ማነው ዛሬ የተነበበው? ከሮሜ መልእክት ነው። እሱን አብረን እናንብብ። ሴቲንግስ ኮመንት ሴቲንግስ ኦኬ። ሮሜ ምዕራፍ 10 ከቁጥር 1 እስከ ፍጻሜው ነው የሚለው። ግን ያው ቅድም እንዳልኳችሁ በጣም እንትን አለ፣ የመጣደፍ ነገር አለ አንዳንዴ እና ቅዳሴ ላይ ከላይ ያሉትን እኔ እንግዲህ የሰማሁት እንደዛ ነው። ምናልባት እስከሆነ ቁጥር ብሎ ግን ተሳስቶ ዲያቆኑ እስከ ፍጻሜ ብሎ ከሆነ አላውቅም። ግን የሚለው ሲል የሰማሁት ዲያቆኑ የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 1 እስከ ፍጻሜ የሚለው። ስለዛ እንደዛ እናንብብ። ምዕራፍ 10 እሺ። መምህራችን ቅዱስ ጳውሎስ ወደ ሮሜ ሰዎች የላከው መልእክቱ 10ኛው ምዕራፍ ከቁጥር 1 ጀምሮ እንዲህ ይላል። ወንድሞች ሆይ የልቤ በጎ ፈቃድና አጭር ነው። አክቹዋሊ ምዕራፍ 10 ግን ሰዓት ወረድ እየሄደ ስለሆነ ብዙም ሪፍሌክሽን አንሰጥም። ምናልባት የሚያስፈልግ ከሆነ ዝም ብዬ ትንሽ ነገር አያችሁ እንደዚህ ያለ እያልኳችሁ ሊሄድ ይችላሉ። የሚከብድ ነገር ካለ ግን ነገራችሁ እናያለን። አይኖርም። አክቹዋሊ ቀላል ነገር ነው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። ማለት ጳውሎስ ወደ እግዚአብሔር ልመናዬ ነው እስራኤላውያን እንዲድኑልኝ አለ። ማለት እስራኤላውያን የእግዚአብሔር ሕዝብ ተብለው ተቀምጠው ኖሮ ምናምን፣ ግን ጌታ ኢየሱስ ሲመጣ አንቀበልም ማለት። በዚህ ምክንያት ከመንግስቱ ከግንዱ ሊቆረጡ ሆነ። ስለዛ ከድህነት ሊጠፉ ነው። ጳውሎስ ግን ምን አለ? ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ነው በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና። በእውቀት አይቅኑ እንጂ እነሱ እኮ ለእግዚአብሔር ይቀናሉ። ወገኖቼ አይሁዳውያን፣ እነሱ እስራኤላውያን እኮ ለእግዚአብሔር እኮ ይቀናሉ። ግን በእውቀት ላይሆን ይችላል። በእውቀት አይሆን እንጂ ለእግዚአብሔር ይቀናሉ ማለት ራሱ ቅዱስ ጳውሎስም አስቀድሞ የተርሴሱ ሳውል እየተባለ በዋናነት በሚጠራበት በዛን ጊዜ ለእግዚአብሔር በጣም ተቀንቶ ክርስቶስን ያሳድድ ነበር አይደል? ጳውሎስ ክርስቲያኖችን የሚያሳድድ ክርስቲያኖችን ቤተክርስቲያንን ማሳደድ ደግሞ ቤተክርስቲያን የክርስቶስ አካል ስለሆነች እርሱም ደግሞ ራሷ ስለሆነ ኢየሱስን ማሳደድ ነው እና ክርስቶስን ያሳድድ ነበር። ስለዛ ጌታ ኢየሱስ በዛ በደማስቆ መንገድ ላይ ለቅዱስ ጳውሎስ ተገለጠለትና በብርሃን መልክ ጣለው መሬት ላይ አይኑ ማየት እስኪሳነው ድረስ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅን አሰማው። ጌታ ኢየሱስ ከላይ ማለት ነው። ሳውል ሳውል ስለምን ታሳድደኛለህ? ጌታ ሆይ አንተ ማን ነህ አለ። ያኔ ጳውሎስ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። የመውጊያውን ብረት ብትቃወም በአንተ ላይ እኮ ይብሳል አለ። ስለዛ አሁን ክርስቶስን የሚያሳድድ የነበረው ለእግዚአብሔር ይቀና ስለነበረ ነው። ጳውሎስ ግን ያለ እውቀት ሆነ፣ ክርስቶስን ሳያውቅ እንዲሁ ዝም ብሎ። አሁንም ደግሞ ለእስራኤላውያን እኔ ወደ እግዚአብሔር ልመናዬ እንዲድኑ ነው፣ ያለ እውቀት ቢሆንም ለእግዚአብሔር እንዲቀኑ አውቃለሁና አለ። ስለዛ ምንም ነገር አሁን ይሄ ነገር ሊያድናቸው አይችልም። ለእግዚአብሔር መቀናታቸው ብቻ አያድናቸውም። ግዴታ በእውቀት መሆን አለበት። ስለዚህ አሁን እኛም ክርስቲያን ወንድመቶች ለሃይማኖታችን ስንቀና አንድ ጊዜ ለተቀበልነው አስተምህሮ ስንቀና ለክርስቲያናችን ስንቀና በእውቀት መሆን አለበት። ዝም ብሎ በልምድ ብቻ አይደለም፣ በእውቀት ደግሞ በእውቀት ሲሆን በደንብ ክርስቶስን እያወቅ ነው፣ እግዚአብሔርን በደንብ እያወቅ ነው፣ ወደ ቅዱስ ሚስጥር በመጠጋት ምናምን ዝም ብሎ ብቻ እንደዚሁ ሳይሆን በእውቀት እውቀት ያስፈልጋል። አንዴ ቆይ ጋይስ፣ እሺ በጣም ይቅርታ። ኦኬ ሰው ምን አለ ቀጠል አድርጎ
በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላችኋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልታዘዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። እኛ ሕግ አለን ይልና አይሁዳዊ ማለት ነው። አሁን ለእግዚአብሔር ይቀናሉ። ግን በክርስቶስ በኩል የተገለጠ የእግዚአብሔር ጽድቅ አለ። በነቢያት የተመሰከረለት የእግዚአብሔር ጽድቅ አሁን ተገለጠ ተብሎ እንደተነገረ በዚህ በሮሜ መልእክቱ ላይም አሁን ተገልጧል። እዚህ ሮሜ ምዕራፍ 3 ላይ ቁጥር 21 ላይ እንዲህ ይላል፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆኑ ቤዛነት በኩል እንዲሁ በጸጋው ይጸድቃሉ ይላል። አሁን ፍጻሜን አግኝቶ አስቀድሞ ሕግ እንደ ሞግዚት ሆኖ ሲያመጣ ነበር። አሁን ግን እምነት መጣ። ስለዚህም በእምነት በኩል ደግሞ ጸጋ ሰዎችን ሁሉ የሚያድን ሆኖ ተገልጧል። የእግዚአብሔርን ጸጋ አንቀበልም የእግዚአብሔርን ጽድቅ ነው አሉ እና ነው እኛ ሕግ አለን ይላል። አይቷል አባቶቻችን እነ ሙሴ በእነሱ በኩል ተሰጥቶናል ይላል። ክርስቶስን አሁን አልተቀበሉትም። ጌታ ኢየሱስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሁሉ ስልጣን ሰጣቸው ተብሎ እንደተነገረ በዮሐንስ ወንጌል ምዕራፍ 11 ጀምሮ ወደ ገዛ ወገኖቹ መጥቶ የገዛ ወገኖቹ ኢየሱስን አልተቀበሉትም። ስለዚህ የራሳቸውን ጽድቅ ለማቆም ሞከሩ፣ አልቻሉም እኮ። አሁን እኮ አይሁዳውያን እኮ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም ይችላል። አይሁዳውያን ጋይስ ሕግን ተቀብለዋል፣ ግን ሕግን ሁሉ መፈጸም አልቻሉም። ኦኬ እንግዲህ የአይሁዳዊ ብልጫው ምንድን ይላል? እዛው ምዕራፍ 3 ቁጥር 1 ላይ ሮሜ ላይ ማለት ነው። እንግዲህ የአይሁዳዊ ብልጫው ምንድን ነው ይልና ኦኬ እሺ፣ ለምሳሌ እግዚአብሔር ቃል አደራ በመቀበሉ የሚል ነገር ነው ያስቀምጣል። የኃጢአት ጉዳይ ላይ ግን ምንም እንኳን ቃሉን ቢቀበሉ ሕጉን ቢቀበሉ ግን ሕጉ ይህን አታርግ ይህን አታርግ ይህን አታርግ ይህን አታርግ ይላል። እነሱ ግን ሕግን ሁሉ መፈጸም አልቻሉም። ስለዚህ ይወድቃሉ። ልክ ሲወድቁ ሕግ መጥቶ ይከሳቸዋል። ይኸው ይህን አጠፋ ስለዛ ሞት ይገባል ይላቸዋል። አይታችኋል? ሕጉ ይህን አታርግ ይህን አታርግ ይህን አታርግ ስለሚል ሕጉ በራሱ ኃጢአት አይደለም፣ ቅዱስ ነው። ሕጉ በራሱ ቅዱስ ነው። ቅዱስ ስለሆነ ጌታ ኢየሱስ ፈጽሞታል። ግን ያ ቅዱስ የሆነውን ሕግ የእግዚአብሔርን ሕግ ሰው እንደዚሁ መፈጸም አይችልም። ስለዚህ የሆነ ነገር ይስታል። አታድርግ የተባለው ልክ ሲያደርግ ሕጉ ይመሰክርበታል። ይኸው አደረግህ አንተ ኃጢአተኛ ይለዋል። ስለዚህ አይሁዳውያን እኛ ሕግ አለን እንደሚባል ነው አይደለም። በአይሁዳዊና በአሕዛብ መካከል ልዩነት የለም። ሁሉም ኃጢአትን አድርጓል። ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናችኋል ይላል። ቁጥር 9 ላይ እዛው ሮሜ 3:9 ላይ ይላል እንግዲህ ምን ይሁን ይልና ከእነርሱ እንበልጣለን ይላል። ሕግን ካልተቀበሉት አሕዛብ እንበልጣለን አለና እንደ አይሁዳዊ ሆኑ ሲያወራ ማለት ነው ጳውሎስ። ከእነርሱ እንበልጣለን ከቶ አይደለም። አይሁድም የግሪክ ሰዎችም አሕዛብም ማለት ነው ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና። አስቀድመን ከሰና ሁሉም ኃጢአትን ያደርጋል። ሕግን ቢቀበሉም እና ሕግን ተቀበልክና ሕጉ ራሱ ኃጢአትን እንዳትሰራ ያደርጋል እንዴ? አያደርግም። ሕግ በራሱ ኃጢአትን እንዳትሰራ አያደርግም። ኃጢአት የሆነውን ካልሆነ ይለያል። ማድረግ የሌለብህን ይነግርሃል። ከዛ ውጭ ግን አቅም አይሰጥህም። ስለዛ አይሁዳኖች ራሳችሁ አቅመ ቢስ ናችሁ ነው። ስለዚህም ሕግን ሁሉ መፈጸም አትችሉም። ስለዛ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ተባለ። ስለዚ አሁን ሰው ከክርስቶስ ጋር አንድ ሲሆን ያ የሚያድነው የእግዚአብሔር ጸጋ ይቀበላል። በዛ በእግዚአብሔር ጸጋ ውስጥ ደግሞ ከጌታ ኢየሱስ ጋር አንድ ይሆንና ክርስቶስ የሕግ ፍጻሜ ስለሆነ ከክርስቶስ የተነሳ አሁን ከሕግን እየፈጸምን መኖር እንጀምራለን። ከማን የተነሳ? ከክርስቶስ የተነሳ ኃጢአትን ሁሉ እምቢ እያለን መሄድ እንጀምራለን። የኃጢአት ባሪያ የነበርን እኛ አሁን ከኃጢአት ባርነት ነፃ ወጥተናል። አለቀ። ኃጢአት ልክ በፊት ላይ እንደሚገዛቸው እኛ ሊገዛን አይገባም። እሺ እንደዛ ነው። ስለዛ በክርስቶስ በኩል የሚገኘውን የእግዚአብሔርን ጽድቅ እምቢ አሉ አይሁዳውያን። ስለዛ ምን አለ ጳውሎስ? የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። አሁን ሙሴ በሰዓቱ እንግዲህ ያንን ሕግ የሚፈጽም ሰው ቴምፖራሪ የሆነ ነገር ቢሆንም ጊዜያዊ የሆነ ነገር ቢሆንም በጊዜው እንግዲህ እስካለው ጊዜ በሕይወት ይኖርበታል። ትክክል ነው። ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል። አይቷል። በልብህ ማን ወደ ሰማይ ይወጣል አትበል። ይኸው ክርስቶስ ኢየሱስ ወደ ሰማይ ወጥቷል። ማን ወደ ሰማይ ይወጣል ካልክ ክርስቶስ አልወጣም ለማለት ነው ማለት ነው። ስለዛ ከእምነት ውጭ ሆንክ። ስለዛ ምን አለ? ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል።
ይህ ክርስቶስን ለማውረድ ነው። ወይም በልብ ወደ ጥልቁ ማን ይወርዳል አትበል፣ ለድህነታቸው የሆነውን የክርስቶስን ሞት መካድ ይሆናልና። ሰው ምን ይላል? ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነውና። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። አሁን ለተዘጋጀ ሰው ሁሉ፣ ኃጢአቱን ለሚናዘዝ ለየትኛውም ሰው ለቀረበ ሰው ሁሉ ይኸው ቃሉ ቀርበ ነው። እነሆ የእምነት ቃል፣ እነሆ ከጌታ የተቀበልነው ነገር በክርስቶስ በኩል የሆነው ያ ታላቅ የሆነ ቃል እነሆ ለሁላችሁም ቅርብ ነው ነው። ለየትኛውም ሰው ቅርብ ነው። አንዳንድ ፕሮቴስታንት ወንድሞቻችን እንደሚሉት ለተወሰኑ ለተመረጡ ሰዎችም አይደለም፣ ለሁሉም ቅርብ ነው። ለሚያምን ሁሉ የሚሆን አይነት ቃል አለን። እሺ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና፣ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ቀጠል አድርጎም መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና፣ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። ኧረ የጌታን ስም የሚጠራ ይድናል። አዎ ኢየሱስ ጌታ እንደሆነ በልባችን ብናምን በአፋችን ብንመሰክር ልንጸድቅ ነው። አዎ ምን ማለት ነው ግን? የጌታን ስም የሚጠራ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ስለዚህ የጌታን ስም ዝም ብለን ስለጠራን ብቻ እንድናለን ነው? አይደለም። መጽሐፍትን በአግባቡ ማየት አለብን። ዝም ብለን ብቻ ኢየሱስ ስላለን ጌታ ስላለን በቃ ዳንን፣ ሰርፕራይዝ ድናል፣ በቃ ኢየሱስ አልክ አይደለም። እምነት አሁን እንግዲህ የጌታን ስም መጥራት የሚለውን ከእምነት ጋር አብሮ ስለሚያያይዘው ቀጠል አድርጎ ምን ይላል? ይኸው እዚሁ ጋር እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ልለግ? የጌታን ስም የሚጠራ ሁሉ ይድናል። ግን ለመጥራት የጌታን ስም ምን ማድረግ አለባቸው? ማመን አለባቸው። ስለዛ ባልሰሙትስ ይቅርታ፣ እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? የጌታን ስም ለመጥራት ማመን አለባቸው። ለማመን ደግሞ መስማት አለባቸው። ባልሰሙትስ ነገር እንዴት ያምናሉ? ሰው ለማመን መስማት አለበት፣ እርግጥ ነው። እሺ፣ ለመስማት ደግሞ ምን ያስፈልጋል? ቃሉን የሚያሰማ ሰባኪ ያስፈልጋል። ስለዚህ ያለ ሰባኪስ እንዴት ይሰማሉ? እሺ፣ ሰባኪስ አንድ መንገድ ዝም ብሎ ለምሳሌ ጋይስ ለምሳሌ እንዲህ አድርጌ መጥቼ ማለት ነው ጠላይን አውልቄ ሊሆን ይችላል፣ ሳላወልቅ ባሬበር እንዲህ ብዬ መጥቼ ዝም ብዬ ሰባኪ ነኝ ብዬ አሁን መጽሐፍ ቅዱስ ይዣለሁ ይኸው በቃ ለሰባኪነት የማረጋገጫ ብዬ ዝም ብዬ ብሰብክ ይቻላል? አይቻልም። ሰባኪው ምን መሆን አለበት? የተላከ ይላል። የተላከ ቀጠል አድርጎ እሱ የሚያስቀምጠው ምን ይላል? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ሳይሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ሰባኪ ከሌለ እንዴት ይሰማሉ? ለማመንም እንዴት ይሰማሉ? ቀጠል አድርግና መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ካልተላኩ እንዴት ይሰብካሉ? ለመስበክ ምን መደረግ አለባቸው? መላክ አለባቸው። የመጀመሪያው የተላኩት ሐዋርያት ነበሩ። በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ እንደምትመለከቱትም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለዓለም እንግዲህ ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ። ካልተላኩስ እንዴት ይሰብካሉ አልነበር የተባለው? ጌታዬስ ደግሞ ሄዱ ስበኩ የተላኩ ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው እንዳለ ማለት ነው። ሰው ያዘዝኳችሁን ሁሉ እንዲጠብቁ ደግሞ አስተምሯቸው ብሏል። እና ሰው እንዲያስተምሩ፣ እንዲያጠምቁ፣ እንዲሰብኩ ጌታ ኢየሱስ የላካቸው አስቀድሞ ሐዋርያትን ነው። አሁን ተመልከቱ እዚህ ጋር ይህ ትእዛዝ አስቀድሞ ለሐዋርያት ቢሰጥም በሐዋርያት ውስጥ ይህ ታላቅ ተልእኮ የተሰጠው ለቤተ ክርስቲያን ነው። የጌታ ቤተ ክርስቲያን በማስተማር በመስበክ በማጥመቅ እስከ ዓለም ፍጻሜ ድረስ ትቀጥላለች። እነሆ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ከዛን ጊዜ ጀምሮ እስከ ዓለም ፍጻሜ እየሰበከች እያጠመቀች የምትኖር ቤተክርስቲያን ታስፈልጋለች። አለች፣ አሁን ላይ አለች። ማናት? ሙሉ ወንጌል ነው። ሙሉ ወንጌል ከጥንት ጀምሮ ነበረች። የዛሬ 30 ዓመት 40 ዓመት 50 ዓመት እዚሁ ኢትዮጵያ ውስጥ የተጀመረች የሆነች እንግዲህ ቸርች ካልነው ቸርች ነች። ኦኬ፣ ከሐዋርያት ጀምሮ እያስተማረች እየሰበከች ይህን የስብከት አገልግሎት ይዛ እያጠመቀች የመጣች ቤተክርስቲያን እሷ ሐዋርያዊት ትባላለች። ከሐዋርያት ጀምሮ የመጣች በቅብብሎች እንደ ህብረት ቤተክርስቲያን ህብረት አለች። የምዕመናን አንድነት ህብረቱ በህብረት ደረጃ አለ ወይ? በዛ በህብረት ውስጥ ደግሞ እረኞች አሉ፣ ጳጳሳት አሉ ብሎናል ቅዱስ ጳውሎስ አይደል? በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጳውሎስ ምን አላቸው?
እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ስለዚህ በቤተክርስቲያን ታሪክ ውስጥ ከጥንትም ጀምሮ ሐዋርያት ካለፉ በኋላም ጭምር እያሉም ጳጳሳት አሉ፣ ሁሌም ማለት ነው። በዛ ህብረት ውስጥ እረኞች አሉ፣ መንጋዎች አሉ፣ እኛለን ጳጳሳት አሉ። ጳጳሳት ምናምን ይሄ እረኞች መንጋዎች ያሉበት እንዲህ የምታጠምቅ የምትሰብክ እንደዚህ አይነት ህብረት ከጥንት ጀምሮ የመጣችው የትኛው ናት? ተልእኮ ይሄ ካልተላኩስ እንዴት ይሰብካሉ ተብሎ የለ የመስበክ ተልእኮ ያለው በቤተክርስቲያን ውስጥ ስለሆነ ከዚህ ቤተክርስቲያን ውጭ ያለ ሰባኪ እውነተኛ የተላከ ሰባኪ አይደለም። አሁን ወዴት ሁሉ ሰላችሁ መሰላችሁ? የጌታን ስም የሚጠራ ሁሉ ይድናል። ግን የጌታን ስም ለመጥራት ማመን አለባቸው። ለማመን መስማት አለባቸው ብሎናል። ለመስማት ሰባኪ ያስፈልጋል። ሰባኪው የተላከ መሆን አለበት። አሁን ከነገርኳችሁ ውስጥ አንደኛው ከተቋረጠ ድህነት አይመጣም። ለምሳሌ ያልተላከ ቢሆን ሰባኪው ስለዛ ለምሳሌ አንድ ኦንሊ ጂሰስ ለምሳሌ መቶ ቢሰብክ የተላከ አይደለም። እሱ የተላኩ ይችላል ራሱ ግን ኦንሊ ጂሰስ አሁን ባለፈው የተጀመረው ቤተ እምነቱ ዋነስ ፔንቴኮስታል የሚባሉት ከጴንጤዎች ጋር እኩል የመጡት ከጴንጤ ዲኖሚኔሽን ጋር ማለት ነው። መቶ ስላሴ የሚባል ነገር የለም ቢልህ ኢየሱስ ልክ እንደኛ ፍጹም ሰው አይደለም ብሎ የክርስቶስን ፍጹም ሰውነቱን አምላክነቱን ሳይሆን ሰውነቱን ደግሞ ቢክድ የኢየሱስ ክርስቶስን ወልድነቱን ቢክድ ማለት አብ ብቻ ነው ቢል አብ ብቻ ነው አይደለም፣ አክቹዋሊ አብ ነው ቢል ራሱ በስላሴ ውስጥ አብ አይደለም ኢየሱስ። ለእኛ የእሱ ፍጥረቶቹ ከመሆናችን አንጻር አባታችን ልንለው እንችላለን ጌታ ኢየሱስን። ግን በስላሴ ውስጥ ግን ኢየሱስ አብ አይደለም ወልድ ነው። እነሱ ኦኒጂሶች አብ ነው ይላል መጥተው። አሁን ከእነሱ ብትሰማ አመንክ፣ የእነሱን ነገር አምነ የጌታ ስም ትጠራለህ፣ ከዛ ትድናለህ? አትድንም። ጠቅላላ ብዙ ነገሮች ተበላሽተዋል። ያልተላኩ ናቸው ሰባኪዎቹ። ስለዚህም የተሳሳተ ትምህርትን የተሰጠው። ስለዚህ ወደ ጌታ ቤተክርስቲያን ሊመሩ አይችሉም። ወደ ራሳቸው ነው የሚመሩ፣ ወደ ራሳቸው ህብረት። ስለዛ የጌታን ስም ብትጠራም ልትድን አይችልም። ለዛ ነው ጌታ ኢየሱስ ምን ያለው? ጌታ ሆይ የሚለኝ ሁሉ የእግዚአብሔር መንግስት የሚወርስ አይደለም ማለት በማቴዎስ ወንጌል ምዕራፍ 7 ከቁጥር 20 ጀምሮ ይነበብ። ጌታ ሆይ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም የአባቴን ፈቃድ የሚያደርግ እንጂ አለ። እንደውም ጭራሽ ስለዚህ ዝም ብለህ ስላልክ ብቻ ጌታ ስላልክ ብቻ አይደለም። ሳውንድ የሆነ ዶክትሪን እውነተኛ አስተምህሮ ያስፈልጋል። ሰባኪው ግዴታ በቤተክርስቲያን ውስጥ ያለ መሆን አለበት። እሱ ሁሉ አሟልቶ የስ በክርስቶስ ማመን ያድናል። እሺ ቀጥል አድርጎ እንዲህ ይላል። እሺ ካልተላኩስ እንዴት ይሰብካሉ? ቁጥር 16 ነገር ግን ሁሉ ለምስራች ቃል አልታዘዙም። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ታላቅ የምስራች ማለት ወንጌል ማለት ነው። ወንጌሉን ይዘው ወጥተው ሐዋርያቱ የተላኩት እነሱ ሰባኪያኑ ሲናገሩ ለዛ ለምስራቹ ቃል ለወንጌሉ ግን አልታዘዙም። ማን? አይሁዳውያን እምቢ ነው የሚሉት ነው ይላል። በቃ አልቀበልም። እሺ ቀጥል አድርጎ እንደዚህ ይላል። ለምስራች ቃል አልታዘዙም። ኢሳያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። ኢሳያስ በትንቢቱ ምን ብሎ ነበረ? ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነት ከምንድን ነው? ከመስማት፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ያለው ደግሞ በቤተ ክርስቲያን ውስጥ ነው። ቅዱስ ጳውሎስ በዚህ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 1 ቁጥር 15 ላይ እንደተናገረው፣ ምዕራፍ 3 ቁጥር 15 ላይ እንደተናገረው ስለ ሕያው እግዚአብሔር ቤተክርስቲያን ሲናገር የእውነት አምድና መሰረት ናት ይላል። እውነት የእግዚአብሔር ቃል እውነት ነው። የእርሱ አምድና መሰረት ናት የእውነት ተባለ። ስለዛ ቤተክርስቲያን የእግዚአብሔር ቃል እንደ ማከማቻ ዲፖዚተሪ ነች። እሺ ከዛ ውስጥ ነው የእግዚአብሔር ቃል እየተመዘዘ ሰዎች ለድህነት የሚሆኑበት እንጂ ዝም ብሎ የትኛውም ሰው ወደ የቦታው የሚመራን አይነት ሰዎች አይደለም። እረኛው ኢየሱስ አለ ራሱ በቤተክርስቲያን። እርሷ ደግሞ ቤተክርስቲያን ደግሞ የኢየሱስ አካሉ ነች። ሁሉን በሁሉ የሚሞላ የዛ የራስ የኢየሱስ የእርሱ ሙላቱ ናት ቤተክርስቲያን አካሉ ነው። ዳሩ ግን ባይሰሙ ነው ይላለው አለ። ዳሩ ግን ባይሰሙ ነው ይላለው። አሁን አይሁዳውያን ሳይሰሙ ቀርተው ነው የማይቀበሉ? ባይሰሙ ነው ይላለው። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ አለ። ከመዝሙረ ዳዊት የተጠቀሰው ይሄን። ስለዛ ተሰምቷል። ድምፃችንም አይሁ ተሰምቷል። በቃ ሰምተዋል እኮ። ታዲያ ምን ሆኖ ነው? ቀጠል ያደርገና ነገር ግን እስራኤል ባያውቁ ነው ወይ ይላሉ አለ። ባያውቁ ነው ወይ? ሙሴ አስቀድሞ እኔ
ሕዝብ በማይሆኑ አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳይያስም ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። አስቀድሞ ሙሴ ምን አለ? እኔ አለ ሕዝብ በማይሆነው አስቀናችኋለሁ። በእነማን ሕዝብ በማይሆነው? አሕዛብ። አስቀድሞ የእግዚአብሔር ሕዝብ የሚባሉት አይሁዳውያን ናቸው። እነሱ ክርስቶስን እምቢ ሲሉ አይሁዳውያን ግን ማነው አሕዛብ ግን አስነሳ። የግሪክ ሰዎች አሕዛብ ተነስተው ኧረ እኛ በክርስቶስ እናምናለን እያሉ መምጣት ጀመሩ። አስቀድሞ የእግዚአብሔር ሕዝብ ያሉታው በእነርሱ ያስቀናቸው ጀመረ። መንፈሱን በእነርሱ ላይ በማፍሰስ ታላላቅ ታምራት በእነርሱ በኩል ሲደረግ ታየ። በቤተክርስቲያን ውስጥ ተጨመሩ። በሕያው ግንድ ላይ እነርሱ እንደ ቅርንጫፍ ሆኖ መጥተው ከእምነት የተነሳ በክርስቶስ ካለ እምነት የተነሳ በግንዱ ላይ እንደ ቅርንጫፍ መታከል ጀመሩ። አሕዛብ አስቀድሞ እኮ የእግዚአብሔር ሕዝብ አልነበሩ። እናንተ ያልተገረዛችሁ ይሏቸው ነበር። በእነርሱ ያስቀናቸው ጀመረ። ስለዛ ምንድነው ምን አለ ሙሴ አለ? እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳይያስም ደፍሮ ምን አለ? ላልፈለጉኝ ተገኘው። አስቀድሞ አሕዛብ እግዚአብሔርን ልክ አይሁዳውያን እንደሚፈልጉት ሊፈልጉት አይችሉም ነበር። አሁን ግን ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ስለ እስራኤልስ እንግዲህ አሕዛብ ነው ያቸው እንዴት ክርስቶስ እንደተቀበሉ። ስለ እስራኤል ግን አለ ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለ አሕዛብ ሲናገር እግዚአብሔር አምላክ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩላቸው እያለ ተናገረ። ስለ እስራኤል ሲናገር ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆችን ዘረጋው ይላል። ስለዛ እምቢ አሉ አይሁዳውያን። ስለዛ አሕዛብን ግን ሰበሰበ፣ በእነርሱ ያስቀናል። ሮሜ መልእክት ምዕራፍ 10 አብረን አነበብን እናንተ ሰዎች እና ስለ ቃሉ ደግሞ የጳውሎስ አምላክ ጌታችን ኢየሱስ የተመሰገነ ይሁን። በጣም የምር ቃሉን እንድናነበው ራሱ ስለፈቀደልን በጣም የምናመሰግነው አምላካችንን። የቅዱስ ጴጥሮስ መልእክት ላይ አጭር ናት፣ ልክ እንደ ወንጌሉ ክፍል ማለት በጣም አጭር ናት። እሷን አንብበን ልለያይ፣ ኮመንቷን ዝጓት ወደ ላይ ተርስ። እሺ የቅዱስ ጴጥሮስ መልእክት የመጀመሪያይቱ የቅዱስ ጴጥሮስ መልእክት ምዕራፍ 3 አውጡ። ምዕራፍ 3 ቁጥር 15 ጀምሮ። እሺ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 15 ላይ ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ በልባችሁ ቀድሱት። በአፋችን ብቻ ሳይሆን በልባችን ጌታ ኢየሱስን መቀደስ። ጌታን እርሱም ክርስቶስን በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ። በእናንተ ስላለ ተስፋ አለ አለ። በእናንተ ተስፋ አለ በኛ። ምን አይነት ተስፋ? የማያሳፍር። እንዴት ያለ? ክርስቶሳዊ የሆነ ክርስቶስ ራሱ የሆነ ጋይስ ራሱ ፐርሰኑ ኢየሱስ ራሱ ተስፋችን እና ተስፋችን ደግሞ የማያሳፍር ነው። የማያሳፍር ተስፋ ነው ብለን የምንናገረው እንዲሁ አይደለም። ማለት ተስፋ እናደርጋለን ይመጣል ብለን ማለት ነው። እሱ ነው ተስፋችን አይደል? ትላንትም እንዳለው ማለት ነው የተባረከውን ተስፋችን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አይደል የሚለው ሰው። ታላቁ ተስፋችን ጌታ ኢየሱስ ነው። እርሱ ይመጣል በክብር ሆኖ እና አያሳፍርም ያለው ሞቼ እነሳለሁ ብሎ ነግሮን የምርም ተነስቷል። መነሳት አይደለም ደግሞ እያዩት አድርጓል። ጌታችን ኢየሱስ መጥቼ ወስዳችኋለሁ ብሎናል። ጌታችን ኢየሱስ ክርስቶስ ቃሉን ይጠብቃል። ያው ከዚህ በፊት የነበሩትን ቃሉን ከጠበቀ አሁንስ እንዴት አይጠብቅም? ክርስቲያንን ከሌሎቹ ሁሉ ሃይማኖቶች ለየት ያደርገዋል። የሚያደርገው በዚህ ምክንያት ነው። ከዚህ ቀደም ከ1 ዓመት ከ2 ዓመት በፊት ይህን ነገር ቪዲዮ ሰርች ይላችሁ ነበር እና የኢየሱስ ክርስቶስ ትንሣኤ በቃ ማዕከላዊ ቃሉን እዛ ላይ ከጠበቀ እኛም እርግጠኞች ነን ሞተን እንደማንቀር እና ተስፋችን ኢየሱስ ነው። እና በእናንተ ስላለ ተስፋ ግን ክርስቲያኖቹ በቅድስና ይኖራሉ ምናምን ከኃጢአት ለመራቅ ይሞክራሉ። በዙሪያቸው አሕዛብ ነው ያሉት። ከዛው ከአሕዛብ ውስጥ ወደ ክርስትና የወጡት በዛው በአሕዛብ መንደር ቢኖሩም ግን እነርሱ በሰማያዊቷ በሕያው እግዚአብሔር ከተማ ውስጥ ያሉ እንደመሆናቸው ነው የሚኖሩት። ምንም እንኳን እዛ የአሕዛብ አስተዳዳሪ ነገስታት ምናምን ቢኖሩም
ግን በሕያው እግዚአብሔር ከተማ ውስጥ ንጉሱ ኢየሱስ ነው። ንጉሳቸው ኢየሱስን የሚያስቀድሙ ንጉሱን የሚከተሉ ለንጉሱ የሚገዙ ናቸው እና እንደዛ ለመሆኑ የሚጠሩት እና ሲያዩ ከነዛኞቹ ጋር አብሮ አልሄደም ህይወታቸው። አዎ ከአሕዛብ ጋር የክርስቲያን ህይወት አብሮ አይሄድም። ስለዛ እንደዚህ ሲያደርጉ ደግሞ የሆነ ትልቅ ተስፋ በልባቸው ሰንቀው ነው። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ መቶ ምክንያት የሚጠይቅ ካለ መልስ ለመስጠት ዘወትር የተዘጋጃችሁ ነው። ግን በምን መልኩ መልስ ምን መልሰው በምን መልኩ እዛው ጋር ቀጠል አድርጎ ይመልሳል። ምን ብሎ ነገር ግን በየዋህነትና በፍርሃት ይሁን። በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች በክርስቶስ ያለውን መልካሙን ህይወታችሁን በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉም ደግሞ በሚያሙበት ነገር እንዲያፉ በጎ ህሊና ይኖራችኋል። ይህ በጣም ፓወርፉል ይመቃል። ይሳደባሉ። የሚሳደቡ ከሆነ በጣም ነው የቅድስና ህይወት ኑሯችሁ የሚሳደቡ ከሆነ ክፉ እንደምታደርጉ ደግሞ የሚያወሩባችሁ ከሆነ አይ ገሌ ክፉ ያደርጋል አሉ በዛ ያፉ ዘንድ ምን ይኑራችሁ? በጎ ህሊና ይኖራችሁ። በጎ ህሊናን ሰዎች አይፈጥሩም፣ መፍጠር አይችሉም። በጎ ህሊና ዝም ብሎ ሰው መፍጠር በክርስቶስ ኢየሱስ ትንሣኤ ነው። ጌታችን ከሙታን እንደተነሳ ሁሉ እኛም ይህንን ትንሣኤ አግኝተነዋል። ምን አይነት የመጀመሪያ ትንሣኤን አግኝተናል? ከክፉ ህሊና ወደ በጎ ህሊና ተሸጋግረናል፣ ከፍ ብለናል። ከሞት ወደ ህይወት መጥተናል። ኦኬ ሶ በዛ በበጎ ህሊናችሁ ቀጥሉ፣ በጎ ህሊናን ገንዘብ አድርጉና ኑሩ እያላቸው ነው። ስለዛ በሚያሙባችሁ በዛ በእነሱ በሚያሙባችሁ ነገር ያፉ ዘንድ በጎ ህሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን አለ ማለት በሰዓቱ አሕዛብ በቃ ክርስቲያኖችን ማሳደድ ነው፣ መከራን ማሳየት ነው። ከነሱ ጋር ስለማይተባበሩ ከኃጢአታቸው ጋር ስለማይተባበሩ ብቻ ይወግሯቸው፣ ያባርሯቸው፣ ያሳድዷቸው ነበር። አንዳንድ አሁን ዓለም ላይም አሁን አንዳንድ ጊዜ በጣም ኃጢአተኛ የሆነ መንደር ላይ ሄደ ነው ይህንን ኃጢአት አላደርግም ካልክ እንደ ፋራ እየታየ ልትገለጥ ትችላለህ አይደለ? ለካ ሲጣራ አራዳው አንተ ነህ በጌታስ አይደል? አዎ ኃጢአት በሚደረግበት መንደር ላይ ያንን እነሱ የሚያደርጉትን ኃጢአት ባለማድረግ ሙድ ሊይዝብህ የሚሞክር ሰው ካለ ፋራው እሱ ነው፣ አራዳው አንተ ነህ። አላመንከኝም? ጌታ ኢየሱስ ሲመጣ ታምነኛለህ። አራዳ ማለት እግዚአብሔርን የሚፈራ ነው። ወይ ደግሞ የዛሬ 5 ዓመት አካባቢ ሚመር ሲሰራራን አንድ የሰራናት ሚም ነገር ነበረች። አራዳ ትመስለኝ ነበር ለካ አታስቀድስም ብለን ሰርተን ነበር። እና አራዳ ማለት የሚያስቀድስ፣ አራዳ ማለት እግዚአብሔርን የሚፈራ፣ አራዳ የእግዚአብሔር ፍቅር በልብ ውስጥ ያለ። ሊሳሳት ይችላል፣ ኃጢአት ሊያደርግ ሊበድል ይችላል። ግን ሰዎችን ማለት የሆነ ኢንቴንሽናሊ ወይም የሆነ ኢል ኢንቴንሽን በሆኑ ሰዎች ላይ የማይሄድ እንደዛ በክፋት በምናምን በቃ ሳያውቅ ሊሳሳት ይችላል። ግን መለስ የሚል ሲያጠፋ ይቅርታ የሚጠይቅ ኃጢአት ሰርቶ ቢችል የዛኑ ሰዓት ወይ በማግስቱ ምናምን ቶሎ ወደ ንስሐ አባቱ የሚሮጥ ወደ እግዚአብሔር አምላክ የሚሮጥ አራዳ እንደዛ ነው እንጂ በኃጢአት የሚጨማለቅ እሱ ልክስ ይቅርታ እንደዛ ነው እንጂ አራዳ አይደለም። ሁላችንም በራሳችንም ከዝሙት እንጠብቅ ትላለህ። በጣም ይህን ሁሌ ናችሁ ጋይስ። ሰው የሚፈተነው በዚህ ነው። ዝሙት በጣም ከባድ ነው። ላትሰርቅ ትችላለህ። አሁን መስረቅ ላትሰርቅ ትችላለህ። ዘፈን አላዳምጥ ምናምን የሚል ሰው አለ። አታዳምጥ፣ ችግር ጥሩ ነው። ሰይጣን ግን በጣም በቀላሉ በዚህ እድሜ ላይ ያለን ሰዎችን ሊጥል የሚችለው በዝሙት ስለሆነ መጠንቀቅ። እሺ ትናንት እንዳልኳችሁ ወይ ማግባት። ስለዛ ሰው ግን አሁን ዝሙትን እንደ ጀግንነት ሊያዩ ይችላል። እግዚአብሔር የታገሰው ዘመን ይህ ዘመን ሰው ዝሙትን እንደ ጀግንነት ጎረምሳው ይመጣና ቆንጂትን እንዲህ አደረግኳት ብሎ እንደ ጀብድ የሚወራበት፣ ቆነጃጅት ክብራቸውን በጣም የሚያጡበት አንዳንድ ጊዜ እና እንደዛ መሆን የለበትም ጋይስ። ይሄ በጣም በጣም አደገኛ ነውራም ባለጌ ህዝብ ጌታ ኢየሱስ ይድረስልን። እሺ ሰው እና በኃጢአት ስለማይተባበሩ ከአሕዛብ ጋር ክርስቲያኖችን ያሳድዷቸዋል። እነዛ አስቀድሞ ነበር። ልክ አሁን ላይ በኃጢአተኛ ሰርክል ውስጥ የሆነ ኃጢአት የማያደርግ ሰው ካለ አታደርግም ብሎ ሙድ የሚያዝበት ከሆነ ልክ እንደዛ ግን ያኔ የማሳደድ ምናምን
ምን አይነት ነገር ይኖረዋል? ለእነሱም የሚያመልኩትን ጣዖታት ላያመልኩ ስለሚችሉ የእነሱን ነገስታት እነሱ በሚያከብሩበት ደረጃ ላያከብሩ ስለሚችሉ ልክ እነዛ ማለት ነው። ሰው ምን አለ? ክርስቶስ ከላይ ከፍ ብለን የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክፉ አድርጋችሁ መከራን፣ ለምሳሌ አንድ ሰው ሰርቆ ቢቀጠቀጥ ይህ ክብር አይደለም፣ ለሱ ክብር አይሆንለትም። ኦልሬዲ የተቀጠቀጠው ሰርቆ ነው፣ ሌባ ስለሆነ ነው። ግን ንዋየ ኃጢአትን አላደርግም በማለቱ መከራ ቢደርስበት ግን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ነው ያለው። ክፉ ስለማድረግ ሳይሆን ይልቁንም በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ልክ ምንም ሳይገኝበት በኃጢአቱ ምክንያት አይደለም መከራን የተቀበለው። እናንተም መከራን መቀበል ካለባችሁ ኃጢአት በመስራት ሰርቀ ወይ ዝሙት ላይ ተገኝተህ ብትመታ እንደዛ አይደለም። እሱ አይደለም የሚያስመሰግንህ። ክርስቶስ ጻድቅ ሆኖ መከራን ሁሉ ተቀብሏል። ክርስቶስ እኛን ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጌታችን ኢየሱስ በስጋ ሞተ፣ ስለ ሁላችን ጻድቅ ሆኖ ወደ እግዚአብሔር እንዲያቀርበን በስጋ ሞተ፣ በመንፈስ ሕያው ሆነ። በእርሱም ደግሞ ወደ ወህኒ ሄዶ ሰበከላቸው። ይላል። እሺ ሰው እንዲህ ይላል። ቀጥል አድርጎ ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ፣ ጥቂቶች ማለትም 8 ነፍስ የኖህን ጊዜ ማለት ነው። ኖህ አለ፣ ሚስቱ አለች። ከስንት ልጆች አላቸው? ኖህ ስንት ልጅ ነበር ያለው? 3 አይደለ? ሴም፣ ካም፣ ያፌት። እነዚህ 3 ልጆቻቸው ደግሞ እያንዳንዳቸው አንዳንድ ሚስት አላቸው። 8 ነፍስ ማለት ነው። ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ማለት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ማለት ኖህ ይሰብክ ነበረ። ሁለተኛ መልእክቱ ላይ ጴጥሮስ ራሱ ይህን ነገር ያስቀምጣል። ኖህ ይሰብክ ነበር ብሎ ማለት ነው። እና ይሰብክ ነበር፣ አልታዘዙም። ጌታ ኢየሱስ በወህኒ ላሉት እንኳን ስብከትን ሰበከ ተባለ። ስለዚህ ያልተሰበከለት የለም። ለስብከቱ ታዞ መምጣት የሰው ድርሻ ነው ለመዳን። የኖህን ነገር ሰምተው ቢገቡ ወደዛች መርከብ ይድኑ ነበር፣ ግን ባለመግባታቸው ጠፉ። አይደለ? ሰው አልታዘዙም። ይህ ውሃ ደግሞ ማለት አለ ያኔ ውሃ መጣ። ከዛ በኋላ የጥፋት ውሃ ነው አክቹዋሊ ያኔ መጣው እና ውሃው ይመጣና ኃጢአተኛውን ዓለም ቆሻሻውን ዓለም እንዳለ አስወግዶ ኖህን ከዛ ከቆሻሻው ነጥሎ ወደ አዲስ መሬት ያወጣዋል። አሁን ደግሞ ያ ውሃ ጥምቀት ምሳሌ ሆኖ ያድነናል ይላል። አሁንም ጥምቀት ኃጢአታችንን አራግፎ ወደ አዲስ ሕይወት የምንመጣበት መሸጋገሪያችን ሆነ። ምን ይህ ጥምቀት ከክፉ ሕሊና ወደ በጎ ሕሊና የምንሸጋገርበት፣ ከሞት ወደ ሕይወት የምንሸጋገርበት፣ ከጥፋት ልጅነት ወደ እግዚአብሔር ልጅነት የምንሸጋገርበት እንደዛ ሆነ። ስለዛ ጥምቀት ምን ያደርገናል አለት? ያድነናል። ጥምቀት ያድነናል። አዎ የሰውነትን ወይም የስጋን እድፍ ግን ማስወገድ አይደለም። ለእግዚአብሔር የበጎ ሕሊና ልመና ነው እንጂ አለ። ለእግዚአብሔር የበጎ ሕሊና ልመና ነው። የበጎ ሕሊና ልመና ሰውየው ይለምናል ሳይሆን ጥምቀት ራሱ ለእግዚአብሔር የበጎ ሕሊና ልመና ነው ተባለ። ስለዛ ጥምቀት የሰው ስራ አይደለም፣ ልመና ስለሆነ ጥምቀቱ ራሱ ልመና ስለተባለ እግዚአብሔር የሚሰጠን ነገር ስለሆነ ጥምቀት የሰው ስራ አይደለም፣ እሺ ለእግዚአብሔር የበጎ ሕሊና ልመና ነው። ስለዛ በጎ ሕሊናን ገንዘብ የምናደርግበት ነው፣ ከክፉ ሕሊና የምንሸጋገርበት። ሕሊናን ማንጻት የሚችለው የጌታ ኢየሱስ ክርስቶስ ደም ብቻ ነበር። ጥንት ላይ ዕብራውያን ምዕራፍ 9 ላይ ቅዱስ ጳውሎስ እንደተናገረው የእንስሳት ደም ይሰዋል ግን አማኙን በሕሊና ሊያነጻው አልቻለም ይላል። ዕብራውያን ምዕራፍ 9 ላይ ያንን የሚያምነው ሰውዬ በሕሊናው ሊያነጻ አልቻለም። የእንስሳት ደም፣ የክርስቶስ ደም ግን ያነጻል። ከክፉ ሕሊና ወደ በጎ ሕሊና ያሸጋግራልና ለበጎ ሕሊና ልመና ነው ይልና ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ ትንሣኤ የበጎ ሕሊናን ገንዘብ ማድረግ አንችልም። ይህም በኢየሱስ ክርስቶስ ትንሣኤ ነው። ስለዛ ጥምቀት ያድናል ሲባል እንደዚህ ነው። እንዴት ነው? በክርስቶስ ኢየሱስ ትንሣኤ ሞቱን ትንሣኤውን በመተባበር ከሞት ወደ ሕይወት ትሸጋገራለህ። ስለዚህ እርሱም መላእክትና ስልጣናትን ኃይላትን ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ፣ አድርጎ በእግዚአብሔር ቀኝ አለ። ጌታችን ኢየሱስ ሁሉ ከእግሩ በታች ከተገዛለት በኋላ አሁን በእግዚአብሔር ቀኝ አለ። ስለዛ ጌታ ኢየሱስ አድርጓል ነው። ይሄ አልቋል። አክቹዋሊ ምዕራፍ 3
የመጨረሻው ቁጥርን አነበብን። ተውት፣ ምዕራፍ 4ን ወይ ሌላ ጊዜ ያነበላቸዋለሁ። ተያያዥ ሀሳብ ነው ግን የህይወት በጣም የህይወት መጽሐፍ ነው። ምዕራፍ 4ን ሌላ ጊዜ እናነበዋለን። ስለዛ ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ጨረስን ማለት ነው።